ድንቁ ነው ያስተዋወቀን ድንቁ ደያሳ እንደው ቀመር የሱፍ ጋሽ ዲባባ ቤተሰብ ለመግባት ትንሽ ዋጋ አልከፈለም ደጅ አልጠና የሚለው ነገር እስኪ ነኝ እሱ የተቀራል ብለ ነው እንግዲህ ባህላችን አለ ያው ደጅ መጥናት ብቻ ሳይሆን ያው እስከ በቆጂም ድረስ ነው የሄድኩት እኮ እኔ እሱን ዘፈን አቃለሁ እሺ ሀፍ ነው ማቃፍ በይስት ትንሽ ዲባባ ፋሚሊ ልዩ የሚያረጋቸው ከሌሎች አትሌቶች እኔ አሁን እዛ ፋሚሊ ውስጥ ስለገባው አይደለም I am proud በጣም ነው ደስ የሚሉኝ በጣም ቆራጦች ናቸው የትዳር የተፈተነ ነው ለመበተን ጫፍ የደረሰ ለመበጠስ የመነመነ ዳግም በአትሌቷ ጥንካሬ ነፍስ የዘራ ሁለት የሚያማምሩ ልጆች የተገኙበት እንቅልፍ የታጣበት ጭንቀት የሞላበት መጨረሻው ግን ያማረ ትዳር ነው የሁለቱ ኢትዮጵያውያን እንቁዎች ጥምረት ትዳሩ የሰመረ እንዲሆን አድርጎታል የትዳር በአርቲስት ቀመር የሱፍና በአትሌት እጅጋየው ዲባባ መካከል የተፈጸመ ትዳር ነው ከ10 አመታት በላይ ዘልቋል በሁለት ልጆች ተባርኳል ብዙ ጣውረዶች ገጥመውታል ብዙ ፈተናዎችን አልፈዋል ብዙ ፈተናዎች ይጠብቁናል ይላሉ ሁለቱ የሀገራችን ታዋቂ ሰዎች እጅጋየው ዲባባ እንደሚታወቀው የዲባባ ፋሚሊ ወይንም የዲባባ ቤተሰብ ቀዳሚዋ ናት በሩጫው ዓለም በመገስገስ የክብር ማማ ላይ የደረሰች አትሌት ነች ቀመር የሱፍም በድምጻዊነቱ ከኢትዮጵያ ተሻግሮ ዓለም አቀፍ ስምና ዝናን ያገኘ ታታሪ ሙዚቀኛ ነው አሁን ሙያውን ቀይሯል ሁለቱ የኢትዮጵያ ፈርጦች ግን በአንድ ቤት ተገኝተዋል የሁለቱን ትዳር የሁለቱን እውቂያ የሁለቱን ታዋቂነት የሁለቱን በረከት ልናስቆጥራችሁ መተናል በጥቂቱ ከኛ ጋር ከሆናችሁ አብዝታችሁ ታተርፋላችሁ ሁሉ ስፖርቶችንን ወደ ነጅጋየው ዲባባ ቤት በጋራ እንጓዝ ላይክ ሼር ሰብስክራይብ በማድረግ ተከተሉን አትሌት እጅጋየው ዲባባ በኢንተርናሽናል ደረጃ 83 ውድድሮችን አድርጋለች በተደጋጋሚ ጊዜ የሮጠችባቸው ርቀቶችም አሉ 5000 ሜትርን 30 ጊዜ ሮጣለች 10000 ሜትርን 17 ጊዜ ሮጣለች 10 ኪሎ ሜትር 8 ጊዜ የሮጠችበት መስክ ነው 19 ጊዜ ሀገሯን ወክላ ለኢትዮጵያ ተሳልፋለች በሀገር ውክርና ውድድር በኦሎምፒክ በዓለም አትሌቲክስ ሻምፒዮን በአፍሪካ ጨዋታዎች በሀገር አቋራጭ ውድድሮች በአፍሪካ ሻምፒዮና 2 የወርቅ በቡድን 4 የወርቅ 3 የብርና 3 የነሐስ ሜዳሊያዎች በአጠቃላይ 10 ሜዳሊያዎችን ለሀገሯ አስገኝታለች አንድ አትሌት በሩጫ ዘመኑ ሊያሳካቸው የሚገቡ ድሎችን በሙሉ ያገኘች ድንቅ አትሌት ነች አትሌቷ በሮጠችባቸው ርቀቶች የተሻለ ፈጣን ሰዓት የሮጠችው በ10000 ሜትር ነው በርቀቱም የምን ጊዜም ፈጣን ሰዓት ካላቸው አትሌቶች ተርታ ትሰለፋለች ተጣማሪዋ ተወዳጁ ድምጻዊ ቀመር የሱፍ ለበርካታ አመታት በድምጻዊነቱ ይታወቃል በኦሮምኛ በተለይ የሐረርጌ ለዛ ባላቸው ሙዚቃዎቹ ይታወቃሉ ከቅርብ ጊዜ ወዲህ ደግሞ ፊቱን ወደ ግብርናው አዙሯል የለየለት የተሳካለት ድንቅ ገበሬ መሆን ምችሏል ፓፓያውን ከማንጎ ሙዙን ከትሩንጎ እያፈራረቀ በለምለም ምድር ላይ ያመርታል ሁለቱ አትሌቶና የሙዚቃ ፈርጡ በአንድ ጎጆ ተገናኝተዋል ለአንድ ጉዳይ ቅዱስ የሆነውን ጋብቻ ለመመስረት ከዛ በፊት አንድ ሰው እዚህ ጋር እናንሳ ድንቁ ደያስ ይባላል የቀመር የሱፍ የቅርብ ወዳጅ ነው በአንድ ወቅት ጥልም ገጥሟቸው ነበር ቢዝነስ በሚሰሩበት ጊዜ ቀመር የሱፍ አንድ ሰው አንድ ነገርን ሰጠኝ አንድ ነገርን ነሳኝ ይላል የሰጠው ባለቤቱን እጅጋየው ዲባባን ነው የነሳው ደግሞ ቢዝነሱን ነው ዛሬ የምንነግራችሁ ድንቁ ደያስ ለቀመር የሱፍ ስለሰጠው ስጦታው ነው ስለ እጅጋየው ዲባባ በአንድ ወቅት ከሀገር ቤት ሆኖ አንድ ሰው ደወለለት ድንቁ ደያስ ነበር ይሄ ሰው ላንተ የምትሆን ሴት አለች አለኝ ይላል ቀመር የሱፍ ከመንዳው እሺ ላንተ የምትሆን እሷ ናት አለ
እሷም ጋር ሆኖ ቤተሰቡ ጋርም ሆኖ ላንቺ የሚሆን ይሄ ነው አለ በቃ ገና ወደ ሀገር ቤት የመጣውበት ጊዜ ነበር በሀገር ውጪ በነበረኝ ቆይታ 3 የሚያማምሩ ሴት ልጆችን ማፍራት ችዬ ነበር ከሀገር ውጪ በነበረኝ ቆይታ 3 የሚያማምሩ ልጆችን ማግኘት ችያለው የትዳሩ ነገር ግን አልሰመረልኝም ነበር ወደ ሀገር ቤት ስመጣ አንድ ላንተ የምትሆን ቤተሰብ ልታደርጋት የምትችል ልትወዳት የምትችል ሴት አለች ላንተ የትዳር አጋር መሆን የምትችለው እሷ ናት አንተም ለሷ መሆን ትችላለህ ሲል ነገረኝ ጉዳዩ ምን እንደሆነ በጥልቀት ለማውራት ወደ ሀገር ቤት መጣው ይላል ቀመር ኢየሱፍ ወደ ሀገር ቤት ሲመጣ እግሩ ያመራው ወደ ወዳጁ ቤት ነበር በጉዳዩ ላይ ተነጋገሩ የዲባባ ቤተሰብ ውስጥ ልንገባ አስበንልሃል አሉት ዲባባ የትኛው ጠየቀ ቀመር ኢየሱፍ የነጥሩነሽ ቤተሰብ የነዚህ ሁሉ ፍሬ አባት የሆነው ሰው የናንተን እጅጋየው የምትባል ልጅ አለችው ብሎ ነገረው ያቃታል ታዋቂ ነች እንኳን እሱ ሌሎችም ያቋታል ግን ለትዳር ነው ሲባል ግራለው ነገርየውን መቀበል ነበረበት ተቀበለው ወደ እጅጋየው ዲባባ ቤተሰብ ሽማግሌ ላከ በቆጂ ተመላለሰ አቶ ዲባባ የሚቀመሱ ሰው አልነበሩም ጉዳይህንና አጥና ከቤተሰቤ ጋር ልማከር አሉት በስተ መጨረሻ ፈቀዱለት እጅጋየው ዲባባና ቀመር ኢየሱፍ በአንድ ላይ ተጣመሩ ጥምረታቸው 2 ልጆችን እንዲያገኙ ሆነ ለዚህ ሁሉ ጉዳይ የሆነችን እጅጋየው ዲባባ ነች እጅጋየው ትውልዷ የኦሎምፒያኖች ከተማ በሆነችው በአርሲ በቆጂ ነው 6 ልጆች በነበሩበት የዲባባ ቤተሰብ 3ኛዋ ሆነች ኮሎኔል ደራርቱ ቱሉ በ1992 በባርሴሎና ኦሎምፒክ 10000 ሜትርን ስታሸንፍ የወርቅ ሜዳሊያውን ለራሷ ለኢትዮጵያ ለአፍሪካ በቀዳሚነት ይዛ ስትመጣ እጅጋየው ገና የ10 ዓመት ልጅ ነበረች ደራርቱን አየቻት አንጸባራቂ ድሉን በቴሌቪዥን ተመለከተች ወደ ሩጫው ስፖርት ለመግባት ከፍተኛ መነሳሳት ውስጥ ገባች በበቆጂ ትምህርት ቤት የነበሩ የስፖርት መምህሯ የስፖርት ታለንቷን ተመለከቱ ውድድሮች ላይ እንድትካፈል ምክር ሰጧት እድሉን የተቀበለችው ሳታመነታ ነበር የመጀመሪያ ውድድሯን አደረገች በዚህ ውድድር ላይ ውጤታማ ሆነች በ1998 በተካሄደው የኦሮሚያ ሻምፒዮና ላይ የአርሲ ዞንን ወክላ ተወዳደረች በ8 ኪሎ ሜትር የወጣት ሴቶች ውድድር አሸነፈች በኦሮሚያ ማረሚያ ቤት የመግባት እድልን አገኘች በተመሳሳይ የውድድር ዘመን ይህንን የመጀመሪያ ክለቧን በመቅለብ የሩጫ ዘመኗን ጀመረች የኦሮሚያ ማረሚያ ክለብ አትሌት ሆናም ከ10 ዓመታት በላይ ተወዳደረች በብሔራዊ ቡድን አሰልጣኟ በዶክተር ወልደ መስቀል በነሻምበል ቶሎሳ ቱሬ እና ሌሎችም በብርቱ ተኮተኮተች በኢትዮጵያ አትሌቲክስ ብሔራዊ ቡድን በ2 ኦሎምፒኮች በ3 የዓለም ሻምፒዮና እንዲሁም የዓለም ሀገር አቋራጭ ሻምፒዮናዎች ላይ የመወዳደር እድሉን አገኘች ሀገሯን ወከለች በሰራቸው ስራም ተመሰገነች አትሌት እጅጋየው ዲባባ ባሳለፈችው የሩጫ ዘመን በኦሎምፒክ በ10000 ሜትር አንድ የብር ሜዳሊያ አላት በዓለም አትሌቲክስ ሻምፒዮና በ10000 እና በ5000 ሜትር 2 የነሐስ ሜዳሊያዎችን ማምጣት ችላለች በመላው አፍሪካ ጨዋታዎች አንድ የወርቅ ሜዳሊያ ማሳካት ችላለች በአፍሪካ ሻምፒዮና አንድ የብርና አንድ የነሐስ ሜዳሊያዎች የግሏ ናቸው በዓለም አትሌቲክስ ፍጻሜ አንድ የነሐስ ሜዳሊያ እንዲሁም በጎልደን ሊግ ውድድር አሸናፊ የነበረችበት ጊዜ አይዘነጋም በረጅም ርቀት የ2004 የግሪኩን የአቴንስ እንዲሁም የቻይና ቤጂንግ ከተማዎች ላይ በመሳተፍ ድንቅ ጊዜን አሳለፈች በ2004 በግሪኳ ከተማ አቴንስ 28ኛው ኦሎምፒያድ ሲዘጋጅ እጅጋየው የመጀመሪያ የኦሎምፒክ የመሳተፍ እድሏን አገኘች
ሚኒማውንም አስመዘገበች። በመጀመሪያ የ5000 ሜትር ቋሚ ተሰላፊ ሆና ተመረጠች። በ10000 ሜትር ደግሞ ተጠባባቂ ነሽ ተባለች። ኦሎምፒኩ ከመጀመሩ ከቀናት ቀደም ብሎ ግን አትሌት ብርሃኔ አደሬ ከኢትዮጵያ ብሔራዊ ቡድን አባልነት በአወዛጋቢ ሁኔታ ተሰረዘች። ይህ ሁኔታም እጅጋየው የምትሮጥበት ምድብ እንዲቀየር አደረገው። ስለሆነም በአቴንስ ኦሎምፒክ በ10000 ሜትር ቋሚ ተሰላፊ ለመሆን ቻለች። በ10000 ሜትር ደግሞ አትሌት መሰረት ደፋርን በመተካት በኦሎምፒኩ ተሰለፈች። በሁለቱም የረጅም ርቀት ውድድሮች ሀገሯን በኦሎምፒክ መድረክ ለመወከል በቃች። አቴንስ ኦሎምፒክ ላይ 10000 ሜትር ውድድር ላይ ለኢትዮጵያ ከተሰለፈችው ካከስቷ ከደራርቱ ቱሉና ከወርቅነሽ ኪዳኔ ጋር ተሰለፈች። በሚያስደንቅ የቡድን ስራ ተጋግዘው ሮጡ። እጅጋየው የወርቅ ሜዳሊያውን ኢትዮጵያ እንድትወስድ ከፍተኛውን ጥረት አድርጋ ነበር። የወርቅ ሜዳሊያውን ስትወስድ እጅጋየው ደግሞ በሩጫ ዘመኗ ብቸኛ የኦሎምፒክ የብር ሜዳሊያ ማሳካት ቻለች። 2003 ላይ እንውጣ። ይህ የውድድር ዘመኗ ድንቅ የተሰኘችበት በዓለም መገናኛ ብዙሃንም የተወደሰችበት ጊዜ ነበረ። በ5000 እና በ10000 ሜትር የነሐስ ሜዳሊያዎችን የተገናጸፈችበት ነው። በ2010 በጎዳና ላይ የሩጫ ውድድር ይህች አትሌት ተካፈለች። 70 ኪሎ ሜትር ፉት አድርጋ በሁለተኝነት ውድድሯን አጠናቀቀች። የመጀመሪያ የማራቶን ውድድሯን ያደረገችበትን ዘመን እናስታውሳችሁ። 2011 በቺካጎ ማራቶን ሮጠች። በዚህ የሩጫ ውድድር ላይ ደግሞ በማራቶን ታሪክ ለመጀመሪያ ጊዜ በሮጠችበት ጊዜ ሁለተኛውን ፈጣን ሰዓት ማስመዝገብ ቻለች። የመገናኛ ብዙሃንን ትኩረት መሰብሰብም ቻለች። በዚሁ ውድድር ላይ በዶፒንግ በአሸናፊነቱ አትሌት እጅጋየው ዲባባ እንድትወስድም ተደረገ። ሁለተኛ ነበረች፣ አንደኛ መሆን ቻለች። የማራቶን ሰዓቷም የመጀመሪያ የማራቶን ሰዓት የሮጠችበት አይመስልም ነበር ተብላ ተወደሰች። እጅጋየው ምርጥ ሰዓቶችን ማስመዝገብ የምትችል ምርጥ አትሌት ነበረች። በሩጫ ዘመኗ 3000 ሜትርን 2006 የሮጠችበት 8 ደቂቃ ከ39 ከ94 ማይክሮ ሰከንድ ምርጡ ሰዓቷ ነው። 5000 ሜትርን 14 ደቂቃ ከ32 ሰከንድ ከ74 ማይክሮ ሰከንድ የገባችበትም ጥሩ ሰዓት የማስመዝገብ ብቃቷን ያሳየችበት ነው። 10000 ሜትር ግማሽ ማራቶንና ማራቶን የእጅጋየው ዲባባ ድንቅ ሰዓቶች ሆነው ተመዝግበውላታል። ወደ ቀደመው ነገራችን እንመለስ። ይህች አትሌት በትዳር የተጣመረችው ድንቁን የኦሮምኛ ዘፋኝ ቀመር የሱፍን ነው። ቀመር የሱፍ ሃሎ ከተሰኙት የእሬቻን ሙዚቃ ከሚያወድሱ ጉዳዮች ባሻገር የተለያዩ የፍቅር ዘፈኖችንም በመጫወት ይታወቃል። ከጫፍ ጫፍ የሚወደድ ድምጻዊ ነው። እሷ ደግሞ መውደድ ብቻም አይደለም አፍቅራ የግሏ አድርገዋለች። የሁለቱ አድናቂዎች የታላችሁ የቀመርና የእጅጋየው ዲባባ ለፍሬ በቅተዋል። በልጅ ልጅ ይባረኩ የኛ ምርቃት ነው። እናንተስ ምን ትላላችሁ? ለጀግናው አትሌታችን ለድምጸ መረዋው ድምጻዊ ያላችሁን ሐሳብ መግለጽ ትችላላችሁ። አበቃው።